ለተሮቡ ሐምሌ 1 ቀን 2018 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀደም ወዳደረግናቸው አጫጭር የሀገር ውስጥ መረጃዎቻችን አልፋለን። ሩሲያ የአፍሪካ ችግሮችን በአፍሪካውያን የመፍታት መርህን እንደምትደግፍ ገልጻለች። በአዲስ አበባ ጉብኝት እያደረጉ ያሉት የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ አፍሪካ ለምትከተለው የመፍትሄ መርህ ለመደገፍ ዝግጁ መሆናቸውንም ገልጸዋል። ሚኒስቴሩ በአፍሪካ ያሉ ግጭቶችን ለመፍታት በአህጉሪቱ ራሷን አቅም መምራት እንድትችልም የሚያስችሉ ስምምነቶችን ማድረጋቸውንም ነው የገለጹት። ይህንን የገለጹት የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጋር ምክክር ካካሄዱ በኋላ ነው ተብሏል። ሩሲያ በሳሃራ ሳህል ቀጠናና በአፍሪካ ቀንድ የሚስተዋሉ ቀውሶችን በልዩ ትኩረት እንደምትከታተለው ሚኒስቴሩ ጨምረው ገልጸዋል። በሱዳን፣ ደቡብ ሱዳንና በሊቢያ ያሉ አለመረጋጋቶች የሩሲያ አሳሳቢ አጀንዳዎች መሆናቸውንም ገልጸዋል። አፍሪካ የምትጋፈጠውን ፈተናዎች ለመፍታት የምታደርገውን ጥረት ሁሉ ሩሲያ እንደምትደግፍም ተናግረዋል። የአፍሪካ ችግሮች በአፍሪካውያን መፍትሄ የሚል መርህ ሩሲያ በጽኑ እንደምትከተል የገለጹት የውጭ ጉዳይ ሚኒስቴሩ ሩሲያ አፍሪካን የምታግዘው ይህንን መርህ ባከበረ መልኩ ብቻ መሆኑንም አክለዋል። ጉብኝቱ ሩሲያ ከአፍሪካ ህብረት ጋር ያላትን ስትራቴጂያዊ ግንኙነት ለማጠናከር ያለመ ነው ተብሎለታል። የገቢዎች ሚኒስቴር ለኤሌክትሮኒክስ ደረሰኝ ሶፍትዌር አቅራቢዎች እስከ $250,000 የዋስትና ገደብ መጣላቸውን አስታወቁ። የገቢዎች ሚኒስቴር በታክስ ቴክኖሎጂ ዘርፍ ለመሰማራት በሚፈልጉ የኤሌክትሮኒክስ ደረሰኝ ሶፍትዌር አቅራቢዎች ላይ እንደየደረጃቸው እስከ $250,000 የሚደርስ የፋይናንስ ዋስትናን የሚደነግግ አዲስ መመሪያ አውጥተዋል ተብሏል። በዚህ ወር አጋማሽ ላይ የወጣው ይህ መመሪያ በሀገሪቱ የታክስ ቴክኖሎጂ ዘርፍ ውስጥ የገበያ መገበያያ አዲስ ፈታኝ መስመር እንደሆነም በቃልም ነው የተባለው። መመሪያው የወጣበት መጠን በአቅርቦት አገልግሎት አይነት በሚገለገሉ ግብር ከፋዮች ልኬት ላይ የተመሰረተ ሲሆን በ10 ደረጃዎች የተከፋፈለ መሆኑም ተገልጿል። በዚህም መሰረት የሽያጭ መመዝገቢያ ስነ ስርዓት አቅራቢ $30,000፣ የሶፍትዌር አቅራቢ ድርጅት ደግሞ $50፣ የኢኮሜርስ እና ዲጂታል ገበያ እንቅስቃሴዎችን የሚሰሩ ተቋማት ደግሞ $25,000 እንዲሁም የራሳቸውን የውስጥ ደረሰኝ ስርዓት የሚጠቀሙ ግብር ከፋዮች $15,000 የባንክ ወይንም ደግሞ የኢንሹራንስ ዋስትና ማስያዝ ይጠበቅባቸዋልም ነው የተባለው። የዋስትና መጠን አቅራቢዎች የሚያገለግሏቸው ደንበኞች ቁጥር ወይንም ደግሞ የሽያጭ ልውውጣቸው እያደገ ሲሄድ በየ2 ዓመቱ የሚታደስ ሲሆን ከ40,000 በላይ ግብር ከፋዮችን ለሚያገለግሉ ወይንም ደግሞ ከ1 ትሪሊየን ብር በላይ ዓመታዊ ሽያጭ ላላቸው ድርጅቶች ከፍተኛ የዋስትና ጣሪያ $250,000 በላይ እንደሚደርስም ተገልጿል። የአዲስ አበባ ሲቪል ምዝገባ የነዋሪነት አገልግሎት ኤጀንሲ 105 ሰራተኞችና ደንበኞችን በዲሲፕሊንና በሕግ ተጠያቂ ማድረጉን አስታውቋል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በ2018 በጀት ዓመት በዲጂታል ቴክኖሎጂ መሻሻል የታየበት አፈጻጸም መመዝገቡንም ነው የገለጸው። የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ በ2018 በጀት ዓመት አፈጻጸም ሪፖርትን በተመለከተ በሰጡት ማብራሪያ በበጀት ዓመቱ የከተማዋ ነዋሪዎች በዲጂታል ቴክኖሎጂ የተደገፈ ፈጣን አገልግሎት በመስጠት የተሻለ አፈጻጸም መመዝገብ መቻሉንም ገልጸዋል። ነዋሪዎች ባሉበት ሁኔታ በሞባይል መተግበሪያ አማካኝነት የልደት ካርዳቸውን፣ የነዋሪነት መታወቂያና ያላገቡ የምስክር ወረቀት ማግኘት የሚችሉበትን አሰራር በመዘርጋት በርካታ ተገልጋዮች ተጠቃሚ ሆነዋልም ነው የተባለው። በሌላ በኩል 154 የጤና ተቋማት ላይ ወቅታዊ የልደት ምዝገባ፣ በ12 የፌዴራል የመጀመሪያ ደረጃ ፍርድ ቤቶች የፍችና የጉዲፈቻ ምዝገባ እየተከናወነ መሆኑንም በሪፖርቱ ላይ ተመላክቷል። ኤጀንሲው በብልሹ አሰራርና በሌብነት ተግባር ላይ ጠንካራ እርምጃ መውሰዱን ገልጾ በዚህም 13 አመራሮች፣ 78 ፈጻሚዎችና 14 ባለጉዳዮች በድምሩ 105 ሰዎች በዲሲፕሊንና በሕግ ተጠያቂ ማድረጉን ያስታወቀው። ይህም ካለፈው በጀት ዓመት ጋር ሲነጻጸር ቅናሽ ያሳየ ሲሆን ተቋሙ ለሕግ የበላይነት ተጠያቂነት የሰጠው ትኩረትን ያሳያልም ነው የተባለው። በቀጣይም በተደራሽነትና በባለሙያዎች ስነ ምግባር ዙሪያ የሚታዩ ክፍተቶችን በመቅረፍ ተጠያቂነትን የሰፈነበት እንዲሁም ደግሞ ግልጽኝነት ያለው አገልግሎትን በተግባር ማረጋገጥ ይኖርብናል ማለታቸው አቶ ዮሴፍ በመልእክታቸው ላይ አስገንዝበዋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ
በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። አሜሪካ በኢራን ላይ ዳግም ጥቃት ሰንዝራለች ተብሏል። ኢራን አሜሪካ የተደረሰውን ስምምነት የሚጥስ ጥቃት ፈጽማለች ስትልም ከሳለች። አሜሪካ በሆርሙዝ የባህር ወሽመጥ ላይ በሚገኝ 3 የነዳጅ ታንከሮች ላይ በተሰነዘረ ጥቃት ምላሽ ለመስጠት በኢራን ላይ ኃይለኛ የተባለ ጥቃት መጀመሯንም አስታውቃለች። የአሜሪካ ማዕከላዊ ኮማንዶ ማክሰኞ ዕለት በባህር ወሽመጡ ውስጥ ከ60 በላይ የእስላሚክ አብዮት ጠብ ጠባቂ የሆኑ ትናንሽ ጀልባዎችን ጨምሮ ከ80 በላይ ኢላማዎችን መምታ ቱን አስታውቋል። የኢራን መንግስት ሚዲያዎች በቆሽሜን ደሴት፣ ባንድራ እንዲሁም ደግሞ ሲራክ ላይ ጥቃት መጀመራቸውንም አንስተዋል። በዚህ አካባቢ የሚኖሩ ሰዎችም በፈንጂዎች ጉዳት እንደደረሰባቸውም ነው ለማወቅ የተቻለው። ኢራን አሜሪካ ጥቃቱን እንድትሰነዝር ምክንያት ለሆኑት 3 የነዳጅ ታንከሮች ላይ ለተሰነዘረው ጥቃት በቀጥታ ኃላፊነት አልወሰደችም። የኢራን አብዮት ዘብ ሮብ ጧት በባህሬንና ኩዌት በሚገኙ የአሜሪካ ወታደራዊ ጣቢያዎች ላይ የበቀል ጥቃት እየፈጸመ መሆኑንም ገልጿል። በሁለቱ ሀገራት በሚገኙ 85 ቁልፍ የአሜሪካ ወታደራዊ ተቋማት ላይ ሚሳኤሎችና ድሮኖች ተተኩሰዋል። ከነዚህም ውስጥ ደግሞ የአሜሪካ የባህር ኃይል ዋና መስሪያ ቤትና ኩዌት ውስጥ የሚገኘው የአየር ጣቢያ ይገኙበታል ሲል የኢራን አብዮት ዘብ ተናግሯል። የኢራን የውጭ ጉዳይ ሚኒስቴር የአሜሪካ ጥቃት ባለፈው ወር የተፈረመውን የአሜሪካ ኢራን ስምምነት የሚጥስ ሲሉ ገልጸውታል። ቴህራን ወሳኝ እርምጃም እንደምትወስድም እያስጠነቀቁ ይገኛሉ። አሜሪካ በበኩሏ በ3 ታንከሮች ላይ የተፈጸመው ከባድ ጥቃት ፈጽሞ ተቀባይነት የሌለው ከባድ ውድመትን የሚያስከትል መዘዝ እንደሚኖረውም ተናግራለች። የአሜሪካ ማዕከላዊ ኮማንዶ ከ60ዎቹ ትንንሽ ጀልባዎች በተጨማሪ የኢራን የሚሳኤል ማስወንጨፊያ ቦታዎችና የማዘዣ ማዕከላት መመታታቸውንም አንስተዋል። አሁን ላይ የተፈጠረው ሁኔታ ዓለም አቀፍ የነዳጅ ዋጋ እንዲጨምር አድርጎታልም ነው የተባለው። በመጨረሻም ዘለንስኪ ወሳኝ የተባለ የመከላከያ ስምምነት መፈራረማቸውን አስታወቁ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ እንደገለጹት ከኤስቶኒያና ከኔዘርላንድ ጋር በጦር ሜዳ የተፈተኑ የድሮን ልምምዶችን የሚያግዙ 3 አዳዲስ ስምምነቶች መፈራረማቸውን አስታውቀዋል። ኪየቭ የሩሲያ የሚሳኤል ጥቃቶች በቀጠሉበት ወቅት ከኔቶ አጋሮች ጋር የመከላከያ ትብብር ለማጠናከር እየሰራች እንደሆነም ተገልጿል። ዘለንስኪ ስምምነቱ የተካሄደው በቱርክ ዋና ከተማ አንካራ በተካሄደው የኔቶ ጉባኤ ስብሰባ ላይ መሆናቸውንም ገልጸዋል። ዘለንስኪ ስምምነቱ የተካሄደው በቱርክ ዋና ከተማ አንካራ በተካሄደው የኔቶ ጉባኤ ስብሰባ ላይ መሆኑንም ገልጸዋል። ዘለንስኪ በተለይም በመካከለኛው ምስራቅ የባህረ ሰላጤ ሀገራት በዚህ ዓመት የኢራን ጥቃትን ለመመከት በተገደዱበት ወቅት የዩክሬን ሩሲያ ጦርነት ትኩረት አልሰጡትም ብለው እንደሚያምኑም አንስተዋል። ከዴንማርክ ጋር ያለው ስምምነት ለጋራ መከላከያ ምርት፣ የባለሙያ ልውውጥና የጦር መሳሪያ ኤክስፖርትን ያካተተ ሲሆን ዴንማርክ በዩክሬን የጋራ ምርቶችን በማቅረብ የመጀመሪያዋ ሀገር እንደነበረችና ዴንማርክ አሁንም በጦርነት የተሞከሩ የሩሲያ የጦር መሳሪያዎችን ወደ ውጭ መላክ መቻሏን ፍጹም ፍትሃዊነት ነው ሲሉም ገልጸውላቸዋል። ዘለንስኪ ዩክሬን በትክክል እዚህ አለች ሲሉ የገለጹ ሲሆን ስብሰባው ዋና ዓላማ የበለጠ የአየር መከላከያና ጠንካራ የዲፕሎማሲ ቦታዋን ለማስጠበቅ መሆኑንም ገልጸዋል። ዘለንስኪ ባለፈው ሳምንት በዩክሬን ዋና ከተማ ላይ 2 ጥቃቶች ከደረሱ በኋላ ዩክሬን ከሩሲያ የባላስቲክ ሚሳኤል ጋር በተያያዘ የመከላከያ ኃይሏን ማጠናከር እንደሚገባትም ጠቁመው እንደነበረ የሚታወስ ነው። በኪየቭ በደረሰው የቅርብ ጊዜ ጥቃትም የ19 ሰዎች ሕይወት ማለፉም የሚታወስ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከናሁ ቴሌቪዥን ለሰዓቱ ያዝላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ኢልዳና ታደሰ አብራችሁ ቆይታ አደረኩኝ። መልካም ቀን።